ጤና ፕሮፌሰር መሐመድ ሐሰን እናስልኝ እንደምን አለ መሳይ ወንድሜ ደህና ነህ? ያው ቀደም ሲል ያነሳውት ሐሳብ አለ አብይ አህመድ ደብረ ማርቆስ ሄዶ የተናገረው ብዙዎች አስተያየት እየሰጡበት ይገኛሉ። ምን አዲስ ነገር አለው? ከዚህ በፊትም በተለያዩ አካባቢዎች ተመሳሳይ ንግግሮችን አድርጓል። በትረ ስልጣኑን ከጨበጠ ጊዜ አንስቶ ኢትዮጵያውያን የተከፋፈሉበት የሚስማሙበት አጀንዳ እንኳን ከነበረ በአብይ አህመድ ዘመን ምንም አይነት ኢትዮጵያውያንን አንድ የሚያደርጉ ነገሮች እንዳይኖሩ ያደረገበት ዘመንን ኢትዮጵያ ከጀመረች 8 ዓመት ሆኗታል። አሁንም ደብረ ማርቆስ ሄዶ የአጼ ዮሐንስን ዘመን አንስቶ በአማራ ሕዝብ ላይ የደረሰውን ግፍ በሚል ለመግለጽ የሞከረበት ርቀት በእውነቱ በጣም የሚያስደነግጥ ነው። ለማንኛውም ይህንን ጉዳይ እናነሳለን። ስለ ሀገራዊ ምክክር ኮሚሽኑ በተወሰነ ደረጃ እናነሳለን። የአብይ አህመድ ጄኔራሎች ሰሞኑን አብዝተው የሚናገሩት ነገር አለ። በመገናኛ ብዙሃንም እንደዚሁ ህወሓት ላይ ያነጣጠረ በአጠቃላይ ትብብሩ ላይ እንደዚሁ ስጋት እንዳላቸው የሚያሳይ መጠነ ሰፊ ፕሮፓጋንዳ ጀምሯል። የትግራይ ተወላጅ የሆኑ በአዲስ አበባ ከብልጽግና ጋር የተጠጉ ፖለቲከኞችን፣ ጋዜጠኞችን ጨምሮ ለዚህ ፕሮፓጋንዳ መጠቀሚያ ያድርገዋቸው በሚቆጣጠሯቸው መገናኛ ብዙሃን በሰፊው ተመሳሳይ የሆነ ህወሓት ላይ ያነጣጠረ ዘመቻ ጀምረዋል። እሱንም እናነሳለን። እንደው ለማስቀደም ያህል ከሱዳኑ ጉዳይ እንጀምር። ምክንያቱም በዚህ ጉዳይ ላይ ከዚህ ቀደም ካንተ ጋርም ተነጋግረናል። ጽምዶ በሚል ስብሰባው ላይ ተካፍለ ከመጣ በኋላ የአብይ አህመድ ፖለቲካዊም ሆነ ወታደራዊ አመራሮች እንቅልፍ መተኛት አልቻሉም። በየጊዜው ስለዚህ ጉዳይ ያነሳሉ። አብይም ባለፈው ፓርላማ ላይ ሱዳን፣ ኤርትራና ህወሓት ተያይዘው የሚመጡ ለኛ ምንም ስጋት አይሆንም የሚልም የተናገረው ነገር አለ። ሰሞኑን ደግሞ የሱዳን ጦር በኢትዮጵያ ድንበር አቅራቢያ ኩምሩክ የተሰኘችውን ከተማ መቆጣጠሩ ነገሮችን እንዲለወጡ እያደረገ ነው። ስጋቱ ተጠናክሮ የመጣ ይገኛል። የአውሮፓ ፓርላማ ለአውሮፓ ህብረት ጥሪ አድርጓል። የሱዳን አማጽያን ቡድን መሪ በጦር ወንጀለኝነት እንዲከሰስ፣ ቡድኑም በሽብርተኝነት እንዲፈረጅ የሚጠይቅ የውሳኔ ሐሳብ ለአውሮፓ ህብረት መቅረቡ ነው እየተሰማ ያለው። እንደዚሁም የሱዳን መንግስት በአማጺው ቡድን መሪና በ15 ወታደራዊ አመራሮቹ ላይ የሞት ቅጣት መበየኑን ነው የሰማነው። እዛ አካባቢ ያለውን እንቅስቃሴ በተመለከተ አጭር አስተያየት ስጠንና ወደ ዋናው ጉዳይ እንገባለን። በሱዳን የሚካሄደው ሁኔታ ያው እንግዲህ አየህ፣ ትልቁ ኢንተረስት የነበራት ሰብሲዳይዝ ስታደርግ የነበረችው ያቺ ትንሿ ኢማሬት ነች። የኢማሬት እጅ ደግሞ ረዘም ብሎ በሁለት ሀገሮች በኩል መሳሪያ ለአማጽያኖች ይቀርባል። አንደኛው በኢትዮጵያ በኩል ነው፣ በአብይ በኩል ነው። ሁለተኛው በቻድ ነው። አሁን ግን የሱዳን ጦር እየተጠናከረ በአብዛኛው እያሸነፈ መምጣቱ አልፎ ተርፎ ደግሞ እነዚህ ከአማጽያኖች ትልልቅ ሰዎች ከነመሳሪያ እጃቸውን እየሰጡ እኛ በዚህ ወንጀል መጠየቅ የለብንም፣ ሱዳንንም እንደዚህ እንዲጠፋ አይደለም ፍላጎታችን ነበር ነው ተሳስተናል እያሉ ወደ መንግስት እየተጠጉ ነው ያሉት። አሁን ይሄ ደግሞ አውሮፓ የምታወራው ደግሞ ያለፍ እንግዲህ ነገሮች እየተገለባበጡ አማጽያኑም መምራት የማይችልበት ሁኔታ እየገባ መሆኑን እየተንከሰከሰ የመጣ መሆኑን ስለሚያውቁ ቀስ ብሎ እነሱም እጃቸውን በዚህ ጉዳይ ላይ ለማንሳት ይፈልጋሉ። የአማጽያኖቹ እድል ሰፊ አይደለም፣ ክራሽ መሆናቸው አይቀርም እና አንድ የነሱ ሁኔታ የመሬትም ራሷ ትልቁ ስጋቷ ደግሞ እነሱ ከተሰበሩ በኋላ ከሱዳን ጋር የሚኖራት ግንኙነት ምን አይነት ግንኙነት ይሆናል፣ ምን ያህል ካሳ ተከፍታለች የሚለውም የሚያስጨንቃት ነገሮች አሉ። እሱ ግን አሁን አልደረሰም፣ ጊዜው ሲደርስ እንወያያለን። በሌላ በኩል ኦፍ ኮርስ ለአብይ ትልቁ ችግሩ ምንድነው? እዛ ላይ የተሸነፈ ሲመጣ ከዚህ በፊትም የራሱ የታተመ ብሮች በመቶ ሚሊዮን የሚቆጠር ብር ተይዞበት በዛ መሳሪያ የሚያስተላልፍ ተኳሾቹን በዛ እንዲያልፉ ማድረግ፣ የቆሰሉትን በራሱ ክሊኒኮችና ሆስፒታሎችን የሚያክም ነው። አብይ እሱ የጦርነቱን ቁልፍ ተዋናይ ሳይሆን ጦርነቱ ሱዳን ውስጥ ካበቃ ደግሞ ከኔጋ ችግር ይገባሉ የሚል ፍራቻ አለ። ነገሮች እየተገለበጡበት ነው ያሉት። የሱ ጉዳይ የጊዜ ጉዳይ ነው። አሁን ምናልባት ከፍተኛ ጭንቀት ላይ ያለ ሰው ነው። ቀኝና ግራ እየተጋጨ መሄዱ አይቀርም፣ ብዙ መውራቱ አይቀርም። ግን መሬት ላይ ምን አለው ነው ጥያቄው።
መሬት ላይ ያለው ሁኔታ ነው። የሱ ንግግር አይደለም ብዙ ነገር ለውጥ የሚያመጣው። መሬት ላይ ያለው ሁኔታ በጠቅላላ ሰሜን ኢትዮጵያ ከእጁ ወጥቷል። እሱ ሊቆጣጠረው በማይችልበት ቦታ ነው። በአማራ መሬት ሲመጣ ያው ፖኬት አንዳንድ ኮንትሮል የሚያደርጉባቸው አሁን እንደ ደብረ ማርቆስ ሊመጣ ይችላል። የፈለገውን ተናግሮ መሄድ ይችላል። አድማሱ ሰፊ አይደለም። አየህ ህዝብ ውስጥ ያለውን ኮንትራዲክሽን አጥብቦ ከህዝቡ ጋር አብሮ ቆሞ አብሮ ተነጋግሮ አዲስ ቤት በአዲስ መሰረት ገነባለው የሚልም አመለካከት ያለው ሰው አይደለም። ከዚህ በፊትም ያደገበት የተማረበትም የፖለቲካ ባህሉና ሳይኮሎጂው በእንደዚህ አይነት የተጸነሰ ነው። ስለዚህ ነገ ደግሞ ዛሬ አማራና ትግራይ አጋጫለው ዮሐንስን ከመቃብር አንስቼ አትርሱ አማሮች ከዮሐንስ ምን አረጋችሁ ብሎ እንደዛ እየለፈለፈ ሊቆይ ይችላል። ከዛም ኦሮሞችም ላይ እንደዛ ማድረጉ አይቀርም። የሱዳኑ ጉዳይ ላይ እንቆይና ወዴት ሊያመራ ይችላል? አሁን የሱዳኗ ኩምሩክ ድንበር ላይ ያለችው በሱዳን ጦር ኃይል ተይዟል። በማዶ ደግሞ የኢትዮጵያ ኩምሩክ አለች። አደጋ አንዣቧል። የአብይ አህመድ አገዛዝ ወደ አካባቢው ሰራዊቱን ያጠናከረን ያለው ያ አካባቢ ደግሞ ብዙ ፍላጎቶች አሉት። በተለይ አባይ ግድብ የሚገኝበት ቦታ በመሆኑ ቀጠናው ለኢትዮጵያ መጠነ ሰፊ የደህንነት አደጋ ደቅኗል ነው የሚባለው። የሚታወቅ ነገር የለም። በዛ አካባቢ እንዲህ አይነት ችግር መከሰቱና የጦርነት አዝማሚያ ያየለ መምጣቱ ለአባይ ግድብ ደህንነት በራሱ ትልቅ እንቅፋት፣ ትልቅ አደጋ ሆኖ የተጠቀሰ ይገኛል። ግን ወዴት ሊያመራ ይችላል? አብይ አህመድ በጀርባ ሲያደርግ የነበረውን ያንን ጦርነት በመደገፍ ከአማጺው ጋር ተባብሮ አሁን በፊት ለፊት ሊያደርገው ይችላል። እነ ሱዳን እና ኤርትራ ተባብሮ ቢመጡ የኢትዮጵያን ሉዓላዊነት ቅንጣት ታክል ስጋት ላይ የሚጥሉ አይደሉም ብለዋል በቅርቡ በፓርላማ። ይሄን ለምን አለው? ለምን ተናገረው? በዚህ ደረጃ ገፍቶ የመጣበት የሱዳን ተጽዕኖ ወይም ደግሞ ጫና አለበት ማለት እንችላለን? እንደው ወደፊት ምን ልናይ እንችላለን? በቅርብም ቢሆን ይሄ አነጋገር ከጭንቀት የመጣ አነጋገር ነው። አማራን ክልልን በደንብ አድርጎ መቆጣጠር ያቃተው የእነዚህ ሁለቱ ጥምረቶች ተርሶ ኤርትራም ምንም ወያኔም ፋኖም ሌላውም ሱዳንም ቢመጣ ይሄ የፕሮፓጋንዳ እንትን ነው። ከጭንቀት የሚመጣ አነጋገር ነው። እሱ የሚታየው ፊልም ነው። በቃ ሰሜን ኢትዮጵያ ውስጥ ዩናይትድ ፍሮንት እየሰፋብኝ ነው ያለው እና አትደንግጡ፣ እሱ እኔ ጦር አለኝ መመከት ይችላል ታገላለሁ። ይሄ ዝም ብሎ የፉከራና መሬት ላይማ ይሄን አይነት ችሎታ ቢኖረው ኖሮ ፋኖ እንደዚህ ያርገበግበው ነበር እንዴ? ከፍተኛ ጦርና ለሱም ሊሞት የሚፈልግ የጦር አባል በየጊዜው ሱሪውን ያወለቀ እጁን እየሰጠ አይደለም? አገሪቷ ውስጥ ናሽናል አርሚ የሚባልም የለም። ዝም ብሎ በለብለብ እንትን የደሃ ልጆች ወጣቶች ምናምን በአፈሳ አምጥቶ ነው እንትን የሚለው። ስለዚህ አሁን ይሄ ጊዜውን ነው የሚጠብቀው፣ ቀኑን ነው የሚቆጥረው። ምክንያቱም የነበረው ፖፑላሪቲውን ሁሉ አሟጦ ጨርሷል። አገሪቷ ውስጥ ያለው ሁኔታ ሁሉ ከሱ በስተጀርባ ሆኗል። የነበረው ብሩህ ዕድሉን ሁሉ እሱ በራሱ ካርዱን አንድ በአንድ አቃጥሎ እዚያ አድርሶታል። ስለዚህ አሁን በየቦታ ሄዶ ቢፎክር የመውደቂያውን ጊዜ ነው የሚጠብቀው እንጂ ይሄ ስርዓት ለወደፊት እዛ ሀገር ውስጥ ይቀጥላል ብለን መገመት አንችልም። ከዚያ አልፎ ተርፎ ከሱዳን ጋር ሱዳን እንደሆነ ራሳቸውን ዲፌንድ ለማድረግ የሚመጣው መሳሪያ ለመዝጋት ነበር። አሸንፎ እዛ ያለውን ጦር ከበተኑ በኋላ አሁን ኩምሩክ ላይ ቁጭ ብሏል። እነሱም የጽምዶ አባል ናቸው። አይተውትም ሀገራቸውን እንደዛና ያ ሁሉ ሰው እንዲያልቅ ያ ሁሉ ጦርነት እንዲካሄድ ካደረገ ክፍል አንዱ ነው። ስለዚህ በምንም መልኩ ከሱዳኖች ጋር በአንድ ጠረጴዛ አይን ለአይን ተያይቶ ሊሰራ የሚችል ሰው አይደለም። ከዛ አልፎ ተርፎ አሁን ያው እንደምታየው ትልቁ ስጋቱ የፋኖና የቲፒኤልኤፍ አብሮ ይሰራሉ የሚል መስራታቸውም አይቀርም። ሰዎች ናቸው የተባበሩ መምጣታቸውም አይቀርም። የዛ ትብብር ደግሞ አዲስ አበባ ላይ ያለው ስርዓት በጣም አስደንግጦታል። ይፎክራል። የፈለጉ ይሁኑ፣ ከፈለጉም ግብጽም ተደምራ ትምጣ፣ እኛ አቅሙ አለን ምናምን አለን መፎከር ነው። ይሄንስ መንግስቱ ኃይለማርያም ፈክሮ እኮ ነው ከዛ ወደ ዚምባብዌ የገባው። ይሄም ፉከራውን መቀጠሉ አይቀርም። ግን በኔ እይታ የዚህ ስርዓት ጊዜ ረጅም አይደለም እላለሁ። ኮንትራዲክሽኖቹን እያስፋፋ ነው የሚሄደው። አሁንም በዚህ ንግግሩ አማራ ክልል ላይ ሄዶ ባደረገው ንግግር
እንግዲህ ከፋፍላለሁ ባለቀ ሁኔታ ሰው ሌላ ደረጃ ላይ በደረሰበት ሁኔታ አማራና ትግሬንም አገዳድላለሁ፣ አከፋፍላቸዋለሁ፣ ሰሜኖች መጡብን። ይሄ ሁሉ ተረት ተረት ነው። በመሬት ላይ ያለው ግን የሚታገሉት ሲሪየስ የሆኑ ፎርሶች ናቸው። ይሄው የሱን ጦር በየጊዜው ያሸነፉ መሳሪያውን እየነጠቁት እያመነመኑት ነው ያሉት። የትኛው ፎርስ ኖሮት ነው? ስለዚህ ነው አይመስለኝም። የማለትም የፈለገችውን ልትገዛለት ትችላለች። እዚህ ደረጃ ግን እሱን ቀጣርጋ የምታቆም ማገር አይደለችም። ከጊዜም በኋላ እሷም ተሸንፋ ትወጣለች። ቢዝነስ ነው ነገሩ። እሷ ትልቋ ጥቅሟ ከሱዳን የሚመጣው የሚሰረቀው ወርቅ ነው። በሱ በኩል ነው ደግሞ የሚያልፈው ያ ወርቅ። በቻድ በኩል ነው የሚያልፈው ያ ወርቅ። ግን የሱዳን መንግስት እየተጠናከረ መጣ። አላያንሱም እየሰፋ መጣ። የሱዳን ህዝብ ንቃትም ከፍ ያለ መጣ። እንዴት ነው ታዲያ የሚያደርገው? እሱ በጣም አናሳ የሆኑ ክፍሎች ይሄው አሁንም የሰውየው ጀነራሎቹም በለው እሱም ራሱ እቀባ ተደርጎበታል። 16 ሰዎች ከሱ ጋር ያሉ ደግሞ የሱዳን ፍርድ ቤት በሞት ፈርዶባቸዋል። ስለዚህ ይሄ የሚያሳየው ሊደራደርም የማይችል ቦታ ላይ መድረሱ ነው። እየተሸነፍ ስትመጣ አቅምህ በቀነሰ ቁጥር ድሮ መጀመሪያ ላይ እናደራድርህ እኮ ያላለው ሰው አልነበረም ይሄ ደጋሎ። አሁን ግን በአካባቢው ያሉትም እየሸሹት ስለሆነ በሚሊተሪ ሲቹዌሽንም እየተሸነፈ ስለሆነ ብዙ ከሶችም ኮማንደሮቹ እየከዱት ስለሆነ አቅሙም እየቀነሰ ስለመጣ አሁን መጨረሻ ላይ ያው ካርቱምም ራሳቸው ቁጭ ብሎ በራሳቸው ፍርድ ቤት ሞት ፈርዶበታል እሱና 16። ይሄ የሚያሳየው ባላንስ ኦፍ ፎርስስ በጠቅላላ መቀየሩን ነው። ይሄ አንድ። ይሄ ደግሞ ለአብይ ትልቅ የሚያስደነግጠው ጥያቄ ነው። ምክንያቱም መሳሪያም ሽልክ የነበረው እሱ ነው፣ የወንጀሉም ተባባሪ ነው እና እዛ ተባባሪ ሆኖ ሲረዳው የነበረው እየተሸነፈ ምን እያለ መጨረሻ ላይ ሙልጭ ብሎ ከሱዳን ከወጣ የሱዳን መንግስት ይሄ አብይ የሚያደርገውን በሱዳን ውስጥ የጎረቤትነትን ግንኙነትን ሰብሮ ወደ ጥላቻነት ስለቀየረ የሱዳን መንግስት ደግሞ ቲት ፎታት አፍንጫችን ስታደማን ነበር እኛ ደግሞ አንለቅህም ብሎ የሱን ተቃዋሚዎች መርዳታቸው አይቀርም። አሁንም እየረዱ ነው ያሉት። ስለዚህ ምን ይጠብቃል? የበረዶ ሽታ አዲስ አበባ ድረስ ያመጡለታል። ይሄን መገንዘብ አለበት። ለዚህ ነው እሱ ይሄንን ስለሚያውቅ ነው ልክ መንግስቱን እንዳባረሩ ኤርትራ ወያኔ ሱዳን ሆነው እዚህ ሊመጡ አንድም እዚህ ለመድረስ አይችሉም ምናምን የሚለው ይሄ የተሰራበት መሆኑን ስለተገነዘበ ነው። የፍራቻ ምልክቱን ነው የሚያሳየው እንጂ ነቅቶ ነገር የገባው ሰው አይደለም። ፕሮፌሰር መሐመድ አብይ አህመድ ይህንን ሲናገር እንግዲህ በፓርላማ ከሌሎች ባለሙያዎችም ጋር አንስተነዋል። ተባብረው ተያይዘው ቢመጡ በኢትዮጵያ ሕልውና በኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት አይገባኝም ያለው። እነዚህ ብቻ ሳይሆኑ ሌሎችም ብሏል። በስም አልጠቀሰም። ምናልባት ግብጽ ልትሆን እንደምትችል እንገምታለን። ይህንን በሚናገርበት ሰዓት ላይ እንግዲህ የተከፋፈለች ኢትዮጵያ የዚህን ሰውዬ ከስልጣን መወገድ በከፍተኛ ስሜት የሚጠብቅ ኢትዮጵያዊን እየመራ ነው እንደዚህ የሚናገረው። የሱ ስልጣን መቆየት ምናልባት በሱ ሰፈርና በተወሰኑ አካላት ካልሆነ በስተቀር አብዛኛው ኢትዮጵያዊ በዚህ ሰው የመጣበትን መከራ ለመገላገል በማንኛውም ትግል ውስጥ ለመሳተፍ በተዘጋጀበት ወቅት ላይ ነው እሱ ሉዓላዊነት በተመለከተም እነዚህ ሀገራት አያሰጉኝም ያለው። ምን ይዞ ነው? ምን ተማምኖ ነው በዚህ ደረጃ ምንም የሚመጣብን ነገር የለም የሚል አቋም ላይ የደረሰው? ወይስ በአንደበት ስንናገረው ፍርሃታችን ይለቃል በሚል ነው? ምን ተማምኖ ነው? ምንም የተማመነው ነገር የለም። ሊተማመን የሚችልበትም ተጨባጭ ሁኔታ የለም። ፉከራ ነው። ከአንደኛ ከጭንቀት የመጣ ፉከራ ነው። እየፎከረ ይወድቃል። ሌላም ያወራው ነገር የለም። ምክንያቱም አንድ ትልቅ የፖለቲካ ሰው ቢሆን ኖሮ ምርጫውንም አሸንፋለሁ ብሎ ይሄ የኮረጆውን ሞልቶ እንትን ያለው ባይሆን እንዳው ትንሽ ከመሆኖችም አገሪቷንም ከሚያውቁ ሰዎች ጋር ቁጭ ብሎ ምን ያዋጣል እስቲ ቤት በኩል መራመድ አለብን ብሎ መነጋገር መቻል ነበረበት
ይሄ ሰውዬ ግን ግብታዊ ነው። እንዳሰበ ዝም ብሎ ከእንቅልፉ እንደተነሳ ጭንቅላቱ ላይ የመጣውን ነው የሚወረውረው። አሁን እድል ነበረው፣ ሌላ እድል ትንሽ እንዳው ለማወናበድ የሚችልበት አሸንፍ ያለው በምርጫ ከእናንተ ጋር መነጋገር እችላለሁ፣ ኮንፊደንስ ቢልዲንግ ዲፕሎማሲ ማድረግ አለብኝ፣ ትንሽ እንዳው ምላሱንም ትንሽ በሉክስ ሳቡና ታጥቦ ወንድሞቼ ናችሁ ብሎ ተጠግቶ ያ መውደቁ አይቀርም። መውደቁን እኮ እሱ ራሱ ያውቃል። እንዳው ጊዜን ላራዘም ሰኞ ከመውደቅ ማክሰኞ ከመውደቅ ቅዳሜ ብወድቅ ይሻለኛል አራዝሙልኝ ብሎ ቢጫወት እንዳው ትንሽ የነቃ ሰው ነው። ይሄ ሰው የገጠር ሰው ነው። የተማረበት ትምህርት ቤት የፎከራ ትምህርት ቤት የነበረ ነው። በአንድ ደቂቃ ቀልጦ የት እንደጠፋ አሁን ታያለ። ስለዚህ ከዛ መንገድ የመንግስት ባህሪም ያለው ሰው አይደለም። እንዴት ነው መንገዱ ተጨናንቆብናል፣ ምንድነው የሚያዋጣን፣ ወደፊትስ እንዴት ነው እነዚህ ወንድሞቼ ከኔ ጋር ጦርነት ያደረጉ ወንድሞቼ እንዴት አድርጌ ልድረሳቸው? እንደው ስቴትማን ለመሆን ቢሞክር። ይሄ ግን የመንደር ጮሌ ስለሆነ ባስተማሩት መንገድ ነው የሚሄደው ያለው። ፉከራውም ከመበሳጨት ከጭንቀት የሚመጣ ፉከራ ነው። የጭንቀቱም ምልክት ነው። ካሁን ወዲያ ብዙ እያየን የምንመጣው ዝም ብሎ እየባነን የሚናገራቸው ብዙ ነገሮች አሉ። እዛ ላይ እኛ ባንመለከት ይመረጣል። ማየት ያለብን ከሱ ጋር የሚቃወሙትና የሚታገሉት ክፍሎች ምን ያህል ነው ትብብራቸው፣ ምን ያህል ነው የጦርነት የወታደራዊ ትብብራቸው፣ ምን ያህል ነው የመረጃና የምን ትብብራቸው። እዛ ላይ እየተጠናከሩ ከመጡና ጽምዶም እየተጠናከረ ከመጣ ይሄ ሰውዬ ተወስኖበታል፣ መውደቁ አይቀርም። ኢትዮጵያን ወደፊት ሊመራ የሚችል ሰው አይደለም። ታሪክም ወስናል። አንድ ጊዜ ታሪክ ሰታው ነበረ ካርዱ። ለዛም ነው ኖቤል ፕራይዝ ያገኘው። የሚገርመው ነገር ኢትዮጵያኖቹም ያሸጋግሩናል ብለው በጣም ነው በኢትዮጵያ ታሪክ ውስጥ እንደሱ በአንድ ጊዜ ውስጥ ፖፑላር የሆነ የፖለቲካ ኢትዮጵያዊ የሆነ ፖለቲካል ግለሰብ አልነበረም። ያንን ሁሉ አማጦ ጨርሷል። ስለዚህ ወንድሜ መሳይ እኛ ማየት ያለብን ካሁን ወዲያ የሚራመዳቸው ጦርነቶቹም እየተስፋፉ ይመጣሉ፣ መንገዶቹም እየተዘጉ ይሄዳሉ፣ አሊያንሶቹም እየሰፉ ይመጣሉ። የሀገሪቷ ኢኮኖሚ ደግሞ በጣም ትልቅ ችግር ላይ ነው ህዝቡ ያለው። የጊዜ ጉዳይ ነው። የፈለገውን ቢፎክር ይሄ ሰውዬ ማርሽ አድርጎ ወደ ኋላ ማርሹን አድርጎ ወደ ህዝብ ማቀራረብ ደረጃ ላይ ሊመጣ አይችልም። ገዢ መደቡም ራሱ በጣም ጠባብ የሆነ በዘረፋ ላይ የተመሰረተ ሰርቶ መብላት የማይፈልግ የአጭበርባሪዎች ገዢ መደብ ነው። አንተ ሽፍታ መንግስት ሆኖ እንደ ሽፍታ ራሱን የሚመለከት ገዢ መደብ ስለሆነ የበረዶ ሽታ አዲስ አበባ ድረስ ከመጣለት ድረስ ዝም ብሎ እንደዚህ የለፈለፈ እንዳበደ ውሻ መቀጠሉ አይቀርም እና እኔ ምንም አይታየኝም፣ እኔ ምንም አይገርመኝም ስለዚህ ሰውዬ ባህሪው። ምክንያቱም የመንግስትም ባህሪ የለውም፣ አገርንም የመምራት ባህሪ የለውም። ዝም ብሎ የሽፍቶች የአጭበርባሪዎች የወረበሎች ስብስብ ነው ያለው። እነሱም ከሆዳቸው ውጭ የሚያዩት ነገር የለም። እኛ ማየት ያለብን ምንድነው የሚታገሉት ክፍሎች ስብስባቸውን እያጠናከሩ ንግግራቸውን በመሐከላቸው እንትን እያሉ አሁን ያለፈው ሳምንት ያው ዘመነ ካሴ ጥሩ ንግግር አድርጎ ነበር ለሞላው ኢትዮጵያ ህዝብ። አይ ቲንክ በዛ ረገድ ነው እኛ ይሄን ሰው የማየት ያለብን። አንዳንድ ጊዜ በመታደርገው ኢንተርቪዎች እነዚህ የፋኖ ቃል አቀባዮች አነጋገራቸውን ስታዩ የበሰለ ሩቅ የሆነ ያን ስርዓት ላይ ነው ያነጣጠሩት። ስርዓቱም ደግሞ ሁኔታውን ገበናውን ግልጽ አድርጎ የሚያስቀምጡ የፖለቲካ ብስለታቸው ቻለ ነው። ይሄ ሰው የፖለቲካ ብስለትም የለውም። ዝም ብሎ እንደፈለገ ነው የሚናገረው። አካባቢው ያሉ ሰዎቹ መባከን እንዳይሉት ይሳደባል አሉ።
እነሱ እንዳሽከር ነው እንትን የሚያሽከረክራቸው። ጭንቅላቱም ጤነኛ አይመስለኝም፣ ያበደ ይመስለኛል ሰውየው። አየህ እዛ አይዞህ እያሉ የመጡ ስለሚሰግዱለት ምን ስለሚሉለት የፈለገውን ማድረግ እንደሚችል ለብቻው ብቻ አየህ። እሱ ዋናው ዓላማው ልክ እንደ ድሮ ባለስልጣኖች ሀገሪቷ ውስጥ ያሉ አብሶሉት ፓወር እጁ ላይ እንዲቀመጥ ነው የሚፈልገው። አብሶሉት ፓወርም አለው እና አይታየውም። አየህ ሌላ ሁሉ ጉንዳን ነው አጠገቡ ያለው እና ሳይኮሎጂው የተበላሸ ሰው ስለሆነ ብዙ ሊገርመን አይችልም። ግን አሁን የምታየው ይሄ በየቦታ ሄዶ የሚዘባርቀው የሥርዓቱ መጨረሻ መሆኑን ነው የምታየው። የደብረ ማርቆሱ ንግግር እንምጣና እንግዲህ ደብረ ማርቆስ ላይ የአውሮፕላን ማረፊያ በእርግጥ የአውሮፕላን ማረፊያ ደብረ ማርቆስ ላይ ይገነባል ከተባለ ረጅም ጊዜ ወስዷል። አሁን በመጨረሻ በዚህ ሰዓት ላይ በዚህ ወቅት ላይ አካባቢው በጦርነት ቀጠና ውስጥ መሆኑ እየታወቀ እንደውም ሲገልጹት የአውሮፕላን ማረፊያ የጽንፈኞች ምሽግ ነበረ ወይም የጽንፈኞች ማደሪያ መዋያ ነበር ብለው ነው የገለጹት። እንደዛ አይነት ከሆነ ለምን አሁን ላይ ይህንን ነገር ያስፈልጋል? ደብረ ማርቆስ ከዛም በላይ የሚገባት ናት። አብይ አህመድ ይህንን ሲያደርግ በእርግጥ እሱም የተናገረው ነገር አለ። አብይን ማመን ይቻላል ወይ? አብይ አህመድ በሚናገረውና በሚያደርገው ልክ ለኢትዮጵያ መልካም ነገር መጠበቅ ይገባናል ወይ የሚለውን እንግዲህ ሁላችንም በቂ የሆነ ጠባሳ አለን። በቂ የሆነ በዚህ ሰውዬ የደረሰብን ብዙ ነገሮች አሉ። ስለዚህ ሰውዬ እያንዳንዷ ድርጊትና ንግግር የየራሳችን ድምዳሜ መስጠት የምንችል ነን። ግን ዛሬ የተናገረውን ብቻ በመውሰድ አሁን በትግራይና በአማራ መሃል ግጭት እንዲፈጠር ዋና ዓላማው በህወሓትና በፋኖ መሃል አንድነት ይመጣል በሚል ከዚህ ቀደምን በተከታታይ ሲናገር እንደነበረው ስጋቱን ያሳየበት ነው። ያ እንዳይመጣም ሁለቱ ማህበረሰቦችን ማጋጨት ላይ ያለመ ንግግር ነው ያደረገው። አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። አፄ ዮሐንስ የኢትዮጵያ ንጉስ ናቸው። ተወደደም ተጠላም ሁሉም የኢትዮጵያ ንጉሶች በዘመናቸው ያጠፉት በዘመናቸው ያበረከቱት መልካም ጎን አለ። በተለየ ሁኔታ ግን አፄ ዮሐንስን አንስቶ በአማራ ህዝብ ዘንድ የሆነ ስሜት እንዲፈጠር ያደረገው የዛሬው ንግግር ምን ታስቦ ነው? ምን አልሞ ነው? የሰው የሄደበት ቦታ ሁሉ የዘር ጥላቻ መጥበቅ፣ የሄደበት ቦታ ሁሉ በኢትዮጵያ መሃል እርስ በርስ ፍትጊያ እንዲፈጠር ያለመ ያቀደ ንግግር ነው የሚያደርገው። እስቲ ያን ከተናገረ በኋላ ደግሞ ያነሳውን አንድ ሐሳብ እንመልከተው። አብይ አህመድ የተናገረው ነው። ዛሬ የምታውቁትን አንድ እውነት ልነግራችሁ ፈልጋለሁ። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። የኛ ቀይና የነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። አንዴ እየወረደ አንዴ የተከፋፈለ ሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። እንግዲህ ፕሮፌሰር መሐመድ አብይ ይህንን ተናግሯል። እንደው ምን አይነት የሞራል ልዕልና አለው ይህንን ለመናገር? ማን ነው የዚህ ሁሉ ተጠያቂ? ማን ነው በዚህ ደረጃ ኢትዮጵያ ላይ መከራና ስቃይ ያመጣው? ማን ነው? ሌላው ቀርቶ በትምህርት ጉዳይ እንኳን ኢትዮጵያውያን አንድ እንዳይሆኑ ከፍተኛ የሆነ መንግስታዊ በመዋቅር ደረጃ የተደራጀ ዘመቻና ስራ ሲሰራ የነበረው ዛሬ ደርሶ ይህንን እንደሚጠየፍ ለዚህ ሌሎች ተጠያቂ እንደሆኑ አድርጎ ለመግለጽ የሄደበት ርቀት በጣም አስደማሚ ነው። ብዙ ጊዜ ብለነዋል። ሌላው ቀርቶ ይህንን አካባቢ ወደ ሰላምና ወደ ፍትህ ርትዕ የሰፈነበት ቀጠና ማድረግ ተስኖት በአቅራቢያው እንግዲህ አሊዶሮ የሚባለው አካባቢ ከአዲስ አበባ ብዙም የሚርቅ አይደለም። ደቡብ ማነው ሰሜኑንና መሃሉን የሰበረና ከፍተኛ ችግር የፈጠረ የሰላም መደፍረስ እንኳን መፍትሄ መስጠት አለመቻሉ ነው ዛሬ
በራሱ አንደበት ያረጋግጠው። ታዲያ መንግስት ለምን ሆነ ይህን ነገር ማስተካከል ካልቻለ? ሌላው እንኳን ቢያደርገው ማስተካከል ካልቻለ ታዲያ አዲስ አበባ ላይ መቀመጥ ምን ትርጉም አለው? የኢትዮጵያ መሪ ነኝ እናንተም አስተዳዳሪ ነኝ ማለቱ ምን ትርጉም ይኖረዋል? ለሱ ትርጉም አለው። ለሱ እና የሱ አሽከሮች እዛ አዲስ አበባ ላይ የሚያስተዳድሩ ትርጉም አላቸው። አንደኛ የሀገሪቷን ሀብት ይዘርፋሉ፣ እየዘረፉ ነው ያሉት። መሸሻቸውንም እንደሌላው አንዳንድ ቦታ ላይ የሚያዘጋጁት ነገሮች ሊኖራቸው ይችላል። ሁለተኛ ስልጣኑ ኢትዮጵያ ውስጥ መረጋጋትን መፍጠር ቀርቶ ነገሮች እየተባባሱ እንትን እያሉ በዚህ አይነት ሁኔታ እንገዛለን የሚል አመለካከት ያለው ነው። ይሄ ሰውዬ አዲስ ታሪክ ለኢትዮጵያ ሰራለው የሚል እምነትም የለውም። ያለው ምንድነው? እሱም ሆነ ፓርቲው ለጥቂት ጊዜ እንዳለፉት ፓርቲዎች ለጥቂት ጊዜ አስተዳድራለሁ፣ ድሌ ከሆነ ረዘም ባለመልኩ ይዛለው፣ አጭበርብሬ ከፋፍዬ ውሸት ተናግሬ ምናምን አለ። ግን እዛ ሀገር ውስጥ ደግሞ ሰዎች ይኖራሉ። እነዚህ ሰዎች ደግሞ በሱ አመለካከት የማይቀበሉ አማራውም ተነሳና እኛ በመስለኔ አንገዛም፣ ትግራይ ውስጥ ያለው ሁኔታ አይ ወግድ አንተ ሰሜኖች መጡብኝ እያልክ ምትዘፍነው ምናምን እኛንም በቡሸት ፕሪቶሪያ እንትን ብለ መጨረሻ ላይ ትግራይንም ለመውጋት ነው የምትፈልገው። እኛ ቀጠና ውስጥ ጦርነት አንፈልግም ጥፋ አሉት። ከዛ አልፎ ተርፎ ያው እነሱ የተዋህዱ የተነጋገሩ ምን ይያሉ የተቀራረቡ እሱ የመሰለው ምንድነው ሰሜን ውስጥ በምንም መልኩ ትግራይና አምሃራው አብሮ ተነጋግሮ አንድ ጠረጴዛ ላይ ቁጭ ብሎ ተነጋግሮ ችግሩን ይፈታል የሚል ግምት አልነበረው። እሱ የሚታየው ምንድነው አዲስ አበባ ላይ ያለው ፓወር ስትራግል በትግሬና በአማራ መካከል ነው። አንዱን ሲፈልግ ምስለኔ አድርጌ ያቀርበዋለሁ፣ ሁለተኛ ደግሞ ሌላ ምስለኔዎች ትግርኛ የሚናገሩ አሉ። እነዚህን ሁለቱ ያጋጨሁኝ ስርዓቴን ለብዙ ጊዜ ቆያለሁ የሚል አመለካከት ነው የነበረው። በውስጡ ቦምብ ፈነዳበት፣ ብዙ መራመድ አይችልም። ስለዚህ ከሱ ንግግር ብዙ ነገሮች እኛ ህዝቡ የኢትዮጵያ ህዝብም ሊማር አይችልም። ራሱም እንኳን ከንግግሩ ዝም ብሎ ስፖንቴኒየስ የሆነ ንግግር ነው የሚያደርገው። ከተከፋፈለ ከከፋፋዩ የመጀመሪያ መሰረቱ አንከሩ እሱ አይደለም እንዴ? ስለዚህ እኛ ከሱ ብዙ የምንጠብቅ ሰዎች አይደለንም። እዛ ካሉ ታጋዮች ነው መልስ ለኢትዮጵያ ሊሰጡ የሚችሉት። ውጭ ያለ ኢትዮጵያዊ በምንም ሳትታለል ምንም ሳትታለል ታጋዮቹን መርዳትና እዛ ያለውን የዚህ ፈረንሳዮች እንደሚሉት ራፖርት ዲፎርሱን ወይንም ደግሞ የኃይል አሰላለፎችን ገምተህ አገር ወዴት እንደምትሄድ ማየት ትችላለህ። ትልቅ ይሄ ፊዚክስ አይደለም። ይታያል እኮ ጎዳናው በጣም ቁልጭ ባለመልኩ ስርዓቱም እንደሆነ እየተሰባበረ ምን ይያለ ያለበት ሁኔታ አለ። ስለዚህ እኔ ብዙ አያስደንቀኝም። እንደፈለገ ቢናገር ምንጽር ሰክቶ ቢናገር ቃልቻ ሆኖ ቢመጣ ቄስ ሆኖ ቢመጣ ከፈለከም ኤልቪስ ፕሪስሊ ሆኖ ቢመጣ ምንም የሚያመጣው ነገር የለም። መሬት ላይ ያለው ሁኔታ የሱን ሁኔታ ደምድሞታል፣ ታሪክም ደምድሞበታል። ስለዚህ ኢትዮጵያ ካሁን ወደ ትሄዳለች። ወደ ሌላ አይነት ሁኔታ ትሄዳለች። የሚታገሉት እንደሆነ የባሩዱን ሹዳ አፍንጫው ድረስ ያመጡለታል። ይህም ስርዓት ይወድቃል። ስለዚህ የሱን ፉከራ ላይ ብዙ አናሊሲስ ባናደርግ እንዴት ነው ውህደታቸው ላይ የሚል ነው። እነሱንም ለመርዳት ከነሱ ጋርም ለመቆም የውሸት ጥቃቅን ችግሮች ካሉ በዛ ላይ ኮንሰንትሬት እንዳያደርጉ ያ ጥቅቅን ቀስ ብሎ ከጊዜ በላይ የሚፈታ ነው። ዋናው እንትኑ አብሮ ተዋህዶ አብሮ ተታግሎ ራሳቸውንም አገራቸውንም ከዛ አይነት ውጥንቅን ውስጥ ማውጣት ማለት ነው። ሰፊ የሆነ ማህደር እንዲኖራቸው ያስፈልጋል እና እነዚህ ስለዚህ ሰውየና የሱ ግሩፕ እዛ ያሉት ምንም አይነት ትንኝ የምታክል እንኳን ጥሩነት የሚጠበቅ አይደለም። ብዙውን ነገርም ሰብረው ሰውየው እብድ ነው ሆኗል። ትልቅ ራሱን እንደ ነህሩ የሚያምን ነው። ነብይ ነኝ ብሎም የሚያምን ነው። በኖርማል ሰርከምስታንስ እዚህ ቤልጂየምም ሆነ እዛ አንተ የምትኖርበት ዋሽንግተን ዲሲ እዛ ውስጥ እንትን ቢሉ ሳይካትሪ ሆስፒታል የሚገባ ሰው ነው ተመርምሮ ይሄ ጤነኛ ለመሆኑን
እንደውም የእብድ ሰርቲፊኬት ሊሰጠው የሚገባ ሰው ነው። እና ስለሱ ብዙ ባናወራ ይመረጣል። ትግሉ ላይ ነው ኮንሰንትሬት ማድረግ አለብን። የታጋዮችን ሞራል ነው ከፍ እያደረግን ጽምዶ በጣም እየተጠናከረ እንዲሄድ ፕሮፓጋንዳችን በዚህ መሰረት ነው። ይሄ ሰውዬው እንደሆነ ታሪክ ተፍቶታል። ኢትዮጵያ አዲስ ስርዓት እንደምታመጣ ምንም ጥርጥር የለም። የኢትዮጵያ ህዝቦች ይኖራሉ፣ አሁንም አሉ፣ ምንም እንኳን ቢቸገሩም። ስለዚህ እዛ ላይ ነው ኮንሰንትሬት ማድረግ ያለብን እላለሁ።